ምርጫ የአንድ ጀንበር ስራ ሳይሆን የአመታት ሂደት ነው። በኢትዮጵያም በ2013 ዓ.ም ስድስተኛው ጠቅላላ ምርጫ ተካሂዷል። መንግስት በተመሰረተ ማግስት ጀምሮ ግን ብሔራዊ ምርጫ ቦርድ ለቀጣይ ምርጫ ዝግጅቱን ጀምሯል። ከመጀመሪያው ቀን ጀምሮ ለምርጫው በጀት ማጽደቅ፣ የምርጫ አስፈጻሚዎችን መመልመል፣ የማሰልጠን፣ የምርጫ ቁሳቁስ ግዢ መፈጸም፣ የምርጫ ጣቢያዎችና የምርጫ ክልሎችን መለየትና መሰል ስራዎችን ቦርዱ በቅድመ ምርጫ ያከናወናቸው ተግባራት ናቸው። ቦርዱ ሰባተኛውን ጠቅላላ ምርጫ ለማካሄድ ቅድመ ዝግጅቱን ካጠናቀቀም በኋላ የፖለቲካ ፓርቲዎችን በመመዝገብ ስራውን በይፋ ጀመረ። በዚህም 24 ሀገር አቀፍና 45 የክልል በድምሩ 69 የፖለቲካ ፓርቲዎች ተመዝግበዋል። ቦርዱ ለፓርቲዎች የበጀት ክፍፍል ማካሄዱ ደግሞ ቀጣይ ያከናወነው ተግባር ነው። የካቲት 28 የመራጮች ምዝገባ በይፋ የጀመረው ብሔራዊ ምርጫ ቦርድ ለአንድ ወር ጊዜ የያዘውን የመራጮች የምዝገባ ጊዜ ገደብ በማራዘም መራጮች ያላቸውን ጊዜ ተጠቅመው እንዲመዘገቡና የመምረጥ መብታቸውን እንዲጠቀሙ የበኩሉን ድርሻም ተወጥቷል። ሌላው በዚህኛው የምርጫ ሂደት አዲስ የነበረው በስፋት የዲጂታል ስርዓትን መጠቀም መቻሉ ነው። በዚህም ምርጫ የተሰኘ መተግበሪያ በማበልጸግ ዜጎች በዲጂታል መንገድ የመራጮች ምዝገባን እንዲያከናውኑ ማድረግ ተችሏል። በዚህም በኢትዮጵያ ከዚህ ቀደም ከተካሄዱት ምርጫዎች ከፍ ባለ መልኩ በወረቀትና በዲጂታል መንገድ ከ50 ሚሊዮን በላይ መራጮች ተመዝግበዋል። የመራጮች ምዝገባ ጎን ለጎን ፓርቲዎች ፍትሐዊ የመገናኛ ብዙሃን ነጻ የአየር ሰዓት ድልድል እንዲያገኙ የተደረገው ይህ የሰባተኛው ጠቅላላ ምርጫ ነው። መገናኛ ብዙሃን ከሚያዘጋጁት የምርጫ ክርክር በተጨማሪም ብሔራዊ ምርጫ ቦርድ የምርጫ ክርክር ለማሰናዳት ፓርቲዎች በተለያዩ ዘርፎች ላይ ያላቸውን አማራጭ ፖሊሲዎች ለሕዝብ እንዲያደርሱ ሲያደርግም ይህ ሰባተኛው ጠቅላላ ምርጫ የመጀመሪያው አዲስ ልምምድ ነው። ይህም ወደ 7 በሚጠጉ ቋንቋዎች እንዲቀርብ ሆኗል። የኢትዮጵያ ቴሌቪዥንም የምርጫ ዴስክ በማቋቋም የፖለቲካ ፓርቲዎች በተለያዩ ዘርፎች ያላቸውን የፖሊሲ አማራጮች ለሕዝብ እንዲያደርሱ በፍትሐዊነት መስራቱ ትልቅ ሂደት ነበር። ብሔራዊ ምርጫ ቦርድ ምርጫው ሰላማዊና ፍትሐዊ ሆኖ ይጠናቀቅ ዘንድም ከ1000 በላይ የሲቪል ማህበረሰቦችን መዝግቧል። መራጮች ነጋቸውን በምርጫ ይወስኑ ዘንድ የግንዛቤ ማስጨበጫ ስራዎችም በስፋት መስራትና የሀገር ውስጥና የውጭ ሚዲያዎች ምዝገባም ተካሂዷል። ፓርቲዎች ያለ ገደብ በጎዳና ላይ የተለያዩ መገናኛ ዘዴዎችን ተጠቅመው የምረጡኝ ቅስቀሳ ሲያካሂዱም ቆይተዋል። አሁን በምርጫ ሂደቱ የሚነሳው ብሔራዊ ምርጫ ቦርድ ለየምርጫ ክልሎችና ጣቢያዎች የምርጫ ቁሳቁሶችን አከፋፍሎ ግንቦት 24 ለሚካሄደው የድምጽ መስጫ ቀን ዝግጁነቱን እያጠናቀቀ ነው። አሁን የዚህ ሁሉ ሂደቶች ማጠቃለያ ሆነው ወደ ድምጽ መስጫ ቀን ላይ ደርሰናል። ግንቦት 20 ጀምሮ ለ4 ቀናት የጽሞና ጊዜ ሆኖ ይቆያል። በዚህ ጊዜ የፖለቲካ ፓርቲዎች ቅስቀሳ ይቆጠባሉ። በዚህም ጊዜ መራጩ ሕዝብ የሚመርጠውን ፓርቲ ለመለየትና ለመወሰን ያስችለዋል። አሁን የሚጠበቀው ግንቦት 24 መንግስት ለመመስረት የሚያስችለውን የስልጣን ባለቤት የሆነው ሕዝብ የድምጽ መስጠት ብቻ ነው። በዕለቱ ዜጎች በእጃቸው ያለውን ካርድ ወደ ድምጽ ቀይረው የዜግነት መብታቸውን የሚጠቀሙበት ነው። እርሶስ ተዘጋጅተዋል?